እንዴ ደግሞ ፈገግታውን ይውስጥ ይሄለን ፈገግታውን ምክንያቱም ተዋረ ብሎ ያለው መንገድ ቦታ ነው ከሰረቀው የወሰደው ይሆና ዝርዝሩ ላይ አያሳፍር ታዲያ የአገር ሀብት ዝርፊያ ኤሌክትሪኩ ገመዱ ይኸው አሮጌ ወደ መሬት ውስጥ የሚገባ የለም ይሄ መንገድ ላይ እሱ ነው ጉድ በቃ እሱ ነው የጨረሰው ብዙ ጊዜ ተዘርፏል እኮ ሄዱዬ ሰሞኑን ወርቁ አይተነው ከሷት እንግዲህ በጣም እያለቀሰች አዘን ላይ የምትገኘው ሄለን አዲስ መረጃ ይዛ መታለች። ጉቺ የምታቋት ወንድሟ የኤሌክትሪክ ገመድ ሲሰርቅ እጅ ከፍንጅ ተይዟል ብላ ቪዲዮ ለቃለች። ይህን ያደረገችው ደግሞ ከዚህ በፊት ወርቁ አይተነው እሷን ሲከሳት እየሳቀች ነበር። ጉቺ በሷ ላይ በጣም ቂመኛ ናቸውና የሶሻል ሚዲያ ነገር አሁን እርስ በርስ ቤተሰብም ደርሷል። ጥቃት እርስ በርስ መረጃ እየተገኘ እስከዚህ ድረስ ጫፍ ደርሷል። ተደራሽነት እንዲኖረው ቪዲዮን በላይክ ጀምሩ። እስቲ ያለውን ነገር አብረን እንመልከት። በለጠ እንትና የቡቺ የህሊና በለጠ ወንድም የኤሌክትሪክ ገመድ ሰርቆ 5 ዓመት ተፈረደበት። አንተነ በለጠ ኃይሌ 5 ዓመት ጨርቄ ቢሉ እኔ ነኝ እንድትታሰሪና እንዲፈረድብሽ ቪዲዮዎቿን የሄለንን አምጪ ተብለን ቁጭ ብለ ሪከርድ እያደረግንሽ እኔና ጆከር እኔ ነኝ የሰራሁልሽ ስትያል ነበር። እንግዲህ በቀል መሆኑ ነው ታውቃላችሁ አይደል? የሚቀጥለው ሳምንት ቀድም እንደነገርኳችሁ ስትስቅባት ነበርና አሁን ተበቀልኩ እያለች ነው። እስቲ የለቀቀችውን ቪዲዮ እንመልከት። ፖሊስ መግለጫ ሲሰጥ ያለውን ሰርቆ 5 ዓመት ተፈረደበት። ከሳሽ አንተነ በለጠ የተባለው ተከሳሽ እዛ አካባቢ ላይ መሰረተ ልማት በተደጋጋሚ ጊዜ ስርቆት ይፈጸምባቸዋል። ያው በተደጋጋሚ ጊዜ ለህግ እያቀረብን ነበረ። እንደምታዩት ፖሊስ መግለጫ ሰጥቷል። ይህን ቪዲዮ ከየትም ብላ አፈላልጋ አምጥታ ነው ፖስት ያደረገችው። እንግዲህ በዚህ ድረስ በቀል ውስጥ ገብተዋል። ጉቺም በጣም ይህን ካየሽ በኋላ በየሶሻል ሚዲያው ወንድሟ ተያዘ ታሰረ እየተባለ መነጋገሪያ ሲሆን ደንግጣለች እና ይቀጥላል ሀሳቦች። እናንተስ ምን ሀሳብ አላችሁ? እስቲ እኔ የሚገርመኝ ድፍረቷ ነው። ምንም የምትፈራው ነገር የለም። ባለፈው ወርቁ አይተነው ከሰሰኝ ባካችሁ አፉ እንዲህ ላይ ለምኑልኝ ስትል ነበር። አሁን ደግሞ ተመልሳ እዛው እንዴ ደግሞ ፈገግታውን ይውስጥ ይሄለን ፈገግታውን ምክንያቱም ተዋረ ብሎ ያለው መንገድ ቦታ ነው ከሰረቀው የወሰደው ይሆና ዝርዝሩ ላይ አያሳፍር ታዲያ የአገር ሀብት ዝርፊያ ኤሌክትሪኩ ገመዱ ይኸው አሮጌ ወደ መሬት ውስጥ የሚገባ የለም ይሄ መንገድ ላይ እሱ ነው ጉድ በቃ እሱ ነው የጨረሰው ብዙ ጊዜ ተዘርፏል እኮ ሄዱዬ ብዙ ጊዜ እዛ አካባቢ ብዙ ጊዜ እሱ ነው የጨረሰው በዚህ አይነት እንዴ ለኤሌክትሪክ እንትን ያለው አየሽ እንዴ ይሄ 15 ዓመት ራሱ ፍርድ ያንሰዋል እንዴ ስንት እኮ ብር ወጥቶበት የሚመጣ ነው እኮ እንዴ እንዴት እንደዚህ አይነት ነገር ይሰራል? ከሄለን በላይ ደግሞ ከስር ያለችው ማሽቃበጧ ስታሽቃብጥ ደግሞ በጣም የእሷ ፒኤችዲ ያላት ነው የሚመስለው እና ጦርነቱ ይሄን ይመስላል። ከዛ ደግሞ ጉቺ ይሄን ተመልክታ ለእሷ የሰጣቻት ምላሽ አለ። የእሷን ደግሞ እንስማ። ነጭ ቅማል ታርሞ ይውጣ ለእኔ የእናቴ ልጅ ነው። ያ ልክ ነሽ። ቅድም ምን እያልኳችሁ ነበር? ሳለቅስ ነበር ከትላንት ወዲያ ስላችሁ የነበራችሁ ልጆች ታስታውሳላችሁ? ቅድም ላይቭ ላይ ሳለቅስ ነበር እያልኳችሁ ቅድም ስነግራችሁ ታስታውሳላችሁ? እንደውም ለምን ምናምን ስትሉኝ ከሳምንት በላይ እቤት ስደውል አላገኘውም። የለም ከሳምንት በላይ እናቴን ስጠይቃት አሁን ወጣ፣ አሁን ገባ፣ አሁን በዚህ ጋር ሄደ፣ አሁን በዚህ ጋር መጣ ትለኛለች። ገባችሁ? በጣም ፊል አድርጋለች። እንግዲህ ያሳዝናል። እውነት ለመናገር ከማንም ጎን እኔ ገለልተኛ ሆኜ ስመለከተው እርስ በርስ እዛው ይወቃቀሱ ይሰዳደቡ እንደለመዱት፣ ግን አልፎ ቤተሰብ ጋር ሄሮ ወንድም እህት እናት ማሸማቀቅ በጣም ደስ የሚል ነገር አይደለም። መጨረሻ ላይ እንግዲህ የቲክቶክ የፌስቡክ የዩቲዩብ ጦርነት ወደ ቤተሰብ እያመራ ነው። ቀስ በቀስ ደግሞ አላስፈላጊ ወንጀሎች ጋር ያመራል ብዬ ነው ማስበው። በዚህ ከቀጠለ ሁለቱንም ተመልክታችኋል። እንግዲህ ቪዲዮ ላይክ እያደረጋችሁ በመጨረሻም ሮሚን ታውቃላችሁ፣ መሀሉን አይታ ግራና ቀኝ የሰጠችውን የእሷን ሀሳብ መደምደሚያ ያርቀን ፕሮግራማችን እናበቃለን። ኮመንት መስጠት ላይክ ማድረግ እንዳትረሱ። አብራችሁን ቆዩ። ቶክ ላይ እንደሚላላ ሰው ተላልሰዋል። ያን ያህል ግን ቤተሰብ ደረጃ ሄዶ ወንድሞቿን እሷን መበቀል ከቻለች እሷንም ሞክራታለች። ኤምባሲ ያኔ ጠጥታ በተናገረችው ወንድሞቼ ፋኖ ናቸው ምንድናቸው ብላ በተናገረችው
በዛ ነው ዋጋ እያስከፈሏት ያሉትና ያንን ደግሞ ጠጥታን የተናገረችው። ማናችንም ወሎ ላይ ለተፈናቀሉት ረድተናል። ወሎ ላይ ለተፈናቀሉት ደግሞ ያረዳ ኢትዮጵያዊ የለም። አማራ መሆን አይጠበቅብንም። ወሎ ላይ ሮሚ እንግዲህ ሚዛናዊ ሀሳብ ነው አሁን የሰጠችው። ብዙ ጊዜ እየቀለደች ነው፣ ግን ቤተሰብ ጋር መሄድ አስፈላጊ ነው ብዬ አላምንም። ሁላችሁም እንደዛ ታስባላችሁ ብዬ አስባለሁ። እርስ በርስ ቢጨራረሱ አሪፍ ነው፣ ግን እነሱ በሰሩት ነገር ወንድም እህት የተሸማቀቀ አላስፈላጊ መሳቀቅ ውስጥ ነው የሚገቡት። አንዴ በብሔር አንዴ በሃይማኖት በፖለቲካ እያደረጉ እርስ በርስ መወነጃጀል ሆኗል ስራችን። በጣም ያሳዝናል። እንግዲህ ወንድሟም እንደሰማሁት ከሆነ ኢንጂነር ነበር። በዚህ ወንጀል ውስጥ እንዴት እንደገባ በጣም ከባድ ውስብስብ ነገር አለው። ወደፊት የሚባለውን ነገር ይዤላችሁ ቀርባለሁ። ለዛሬ ያለኝ ሀሳብ ይሄ ነበር። ሰላሙ ነው።